خلاص جمرة ماشو ችግር የለውም አዙራትና እስኪ አላቅነትሽ ይታይልሽ ሰላም ተከበራችሁ ይሄ ሰዓዳ ዩቲዩብ ቻናል ተከታዮች አዙራት ወደዚህ የአማራው ዩቲዩብ ቻናል ተከታዮች ወንድሞቼ ሰላም ብያለሁ። ሰላማችሁ በስት ይበልልኝ በያላችሁበት ቦታ ምታት እስኪ አንድ ነገር ልጋብዛችሁ። ልጁ ገና ህጻን ልጅ ነው። ትመለከታላችሁ እየፎገረ ፈረስ ይጋልባል ማለት ነው። ፈረስ እየጋለበ ነው። ያው እንግዲህ አሁን ታውቃላችሁ እና በጣም ደስ የሚል እንደሱ ነው ያልኩህ አንተ ሰዓት ማር ወይም እንደዚህ ምን ልበላችሁ ቢያስተምሩት ቢያሰለጥኑት እንዳይጠልህ እሱ ነው እንትን የሚለው ገና በህፃንነቱ እንደዚህ መጋለብ ማለት ኦ ደስ አይልም። ደግሞ እኮ አይፈራም ልጁ ደግሞ ህፃን ነው ግን አይፈራም። እኔ እንደዚህ ወይም በቅሎ ምናምን ፈረስ ፊት እኔ አልጠቀም ፈራቸው በጣም ይመችሽ ያራንዬ ልጅ ነገር ግን እስኪ ተመልከት አሁን ይሄ እንዴት ነው ታው ይሄ ፈረስ ግልቢያ ያወዳደሩ አሁን አብርደው ተመለስ እና በጣም አሪፍ ጋላቢ ነው የሚሆነው። ይቅርታ በማለት ስም ያልኩት ዞረለ ሰዎቹ እየረበሹ የነበረ ለዛ ነው ፎገረው እንዴ ዞሬ እና ልጁን እንግዲህ እንደማንም ብለን እናስተምረዋለን ማለት ነው። እንዲሰለጥን እናደርገዋለን። ከዛ በኋላ ይሰለጥናል። ዝምማ ይባልም እንደዚህ ያለ ወጣት ብዙ የተማሩ ለነገሩ እኮ ብዙ ተምረው እንዳልተማሩ የሆኑ ስራቸው ተደብቆ የተቀመጠ ብዙ ሙያቸውን በራሳቸው ይዘውት ተንቀሳቅሰው ስራ እንዳይሰሩ ብዙ ነገር ያላቸው በሰው ጥረት አይናቸው ተጨፍኖ የቀሩ ሙያቸው አደባባይ ያወጣላቸው ሰው አጥተው ማለት ነው። እንደ ገብረ ደግሞ ቂጥ ያለጠው ያጣኝ እንደሆነ በቃ ናውጣ ቤቶቻችን በየቤቱ የተቀመጡ አሉ። ስራቸው ሶስና አረ ህጅ ባክሽ ሶስና እየጠራኝ ነው እሷ ብታይ እንዲህ የመንግስት አላይ ጅራቱን ታያለህ ቃ ቪዲዮ ያረኩት ና የንገሻ ያዛንተ ኪሮስ ሙያቸውን ስራቸው ምን እንደሆነ በቃ በቤት ውስጥ ብቻ ሆኗል። የሀገር ወጣቶች እንዲሁም በውጭ ሀገር ሆኗል ሙያቸው ማለት ነው። በሀገራቸው ላይ ብዙ ነገር ሰርተው ሀገርን የሚያስጠሩትና ወንድሞቻችን እሰው ሀገር ስታዞረው ግን እንደ ሀዛታ አሸነፈ ብዬ ነበር ያደረጉ ያረፍሽን ልጓም ሲሆን ነው ግን ምርጦ ማለት ነው። እኔስ እንኳን በመስኮት ነው የተማርኩት ምንም ችግር የለውም። ነገር ግን ብዙ እህትና ወንድሞቻችን የምሬ ነው የምነግራቸው ድምጻቸው ጥፍት ብሎ በቤት ውስጥ ተምረው ትምህርት ተምረው በቃ ይህ ስራ ለነሱ ይበቃቸዋል፣ ይገባቸዋል። ይህንን ቢሰሩ እኮ እነሱም ተጠርተው ቤተሰብ አስጠርተው ይመቻት ያራድዬ በቁሎ ምርጥ ናት ሴት እናት ኢትዮጵያ የምር በእንደነዚህ ያሉ ልጆች ትጠራለች የተባሉ ልጆች ስራ ውስጥ አይደሉም የሉም። በሰው ሀገር ላይ ናቸው ያሉት ግማሾቹ ደግሞ ሌላ ቦታ ነው ያሉት። ግማሹ ደግሞ ያለው በቤት ውስጥ ነው። ለሶስት ተከፋፍለው ለአራት ተከፍለው ለአራት ነው የተከፈሉት። አንደኛው ወደ ሰው ሀገር ሄደዋል፣ ሁለተኛው ወደ ውትድርና ሄደዋል፣ ሶስተኛ እንደገና ደግሞ በቤታቸው ተቀምጠዋል፣ አራተኛው የሞቱ ናቸው። ያው ምንም ሳያስቡት ሳይሰሩ ሁሉን ነገር
ለህዝብ ሳያወጡት ለማን ልደውልህ አሁን? ታንቀው የሞቱ አሉ፣ መርዝ ጠጥተው የሞቱ አሉ። ኑሮ ስለተወደደባቸው ማለት ነው። በኑሮ ጉዳይ ለማን ልደውልህ ሆነዋል። እና ያው እንግዲህ እስኪ ወደፊት እነዚህን ሰዎች አላማቸውን ጠይቆ ስራቸውን ጠይቆ ሙያቸውን አይቶላቸው